ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በፋኖ ወቅታዊ ጉዳይ ላይ በማተኮር ከሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ጋር አጠር ያለ ቆይታ እናደርጋለን። ወቅታዊ የተጋድሎ እንቅስቃሴዎች እንደዚሁም በአንዳንድ ጉዳዮች ላይ ከሻለቃ አበበ ሙላቱ ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። በጣም አመሰግናለሁ ሻለቃ አበበ ሙላቱ። በወቅታዊ የፋኖ የተጋድሎ እንቅስቃሴዎች መረጃዎች ካሉ በሱን እንጀምርና ሌሎች ጥያቄዎች ይኖሩኛል። ወደ አንተ ልምጣና እስቲ ወቅታዊ የተጋድሎ እንቅስቃሴዎች ምን መረጃዎች አሉ? የጭቆና ቀንበር በተጫነው የአማራ ማህበረሰብ ስም እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩኝ ወደ ጠየቀኝ ጠቅለል ያሉ የድርጅቱ መረጃዎች ፋለሁ ማለት ነው። ትናንትና ሰኔ 8 ቀን 2018 ዓ.ም ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር ከእዙ አየር ኃይል ጋር በመተባበር አንጾኪያ ገምዛ ወረዳ የሰፈረውን የጠላት ኃይል መምታት ተችሏል። እንደሚታወቀው የእዙ አየር ኃይል ከዚህ በፊት በሸዋ ጠቅላይ ግዛት እዝ ስር በርካታ ስራዎችን ሲሰራ መቆየቱ ይታወሳል። ሁለቱም እዞች ከተዋህዱ ጊዜ አንስቶ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በእዙ ስር ያለው አየር ኃይል ከዚህ በፊት አመርቂ የሆኑ ስራዎችን በጠላት ላይ ወታደራዊ ኢላማዎችን በጠበቀ መልኩ የድምሰሳ ስራዎች ሲፈጽም መቆየቱ ይታወቃል። አየር ኃይሉ ከዚህ ጋር ተያይዞ ትናንትም በተመሳሳይ ከእዙ የማህመድ ጋር ገምዛ ወረዳ መኮይ ከተማ ፖሊስ ጣቢያና በሙያና ቴክኒክ ኮሌጅ ውስጥ መሽጎ በነበረው የኮማንዶ ሰራዊት ላይ በተሰነዘረ የአየር ኃይል ተደጋጋሚ ጥቃት 10 ታጣቂዎችን የደመሰሰ ሲሆን በርካቶች ላይ የአካልና ቁሳዊ ጉዳት ደርሷል። ትምህርት ቤቶችን እንግዲህ ሙያና ቴክኒክ ተብሎ ትውልድ ይቀርጻል ተብሎ የተገነባ ትምህርት ቤት ለ3 ዓመታት ያክል የአገዛዙ የሰራዊት ካምፕ ተደርጎ በርካቶች የሚደፈሩበት፣ በርካቶች የሚረሸኑበት በተለይ ይሄ መኮይ ሙያና ቴክኒክ ከ7 ዓመት ጀምሮ ያሉ ወንድ ህፃናቶች ግብረ ሰዶም በወታደሮቹ እንደዚህ አይነት ድርጊቶች እየተደረጉ ያለበት ትምህርት ቤት ነው። ይሄ ትምህርት ቤት በተጨባጭ ማስረጃዎችን ማቅረብ ካስፈለገ ለዓለም አቀፍ ማህበረሰቡ በውስጥ በቪዲዮም ሰዎቹንም የዚህ ጥቃት ሰለባ የሆኑ የህፃናት ቤተሰቦች ህፃናቶቹንም ጭምር ማቅረብ እንችላለን። እዚህ ላይ ያው በዝርዝር ማቅረብ አያስፈልግም፣ ልክም ስላልሆነ። ይሄ ኮሌጅ ከተማ ውስጥ ያለ ኮሌጅ ነው። እንግዲህ ለ3 ዓመታት ያክል አገዛዙ ወታደራዊ ካምፕ አድርጎ በርካታ ንጹሃኖችን እያሰቃየ ህፃናት እየደፈረ ያለ ሰራዊት የተከማቸበት፣ በርካታ ንጹሃኖች ደግሞ እየታጎሩ እየተገረፉ የሚሰቃዩበት፣ ከፍተኛ የሆነ ገንዘብ የሚቀበልበት ካምፕ ሆኖ ያለበት ሁኔታ ነው ያለ። በዚህ ካምፕ ውስጥ መሽጎ ያለውን ኃይል ነው እንግዲህ በአየር ኃይል ጥቃት ያደረስንበት። በዛም በርካታ ኃይሉ የአካል ጉዳትና የቁሳዊ ጉዳት ደርሶበታል። ሌላው ወደ ወሎ ቤት አማራ ላይ ሄዳለሁኝ። ወሎ ቤት አማራ እንግዲህ ትናንትና ሰኔ 8 ቀን 2018 ዓ.ም በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ በሚገኘው ልዩ ስሙ ሳዋ ሜዳ በተባለ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ የቃኝ አባላት በአገዛዙ ጦር ላይ ድንገተኛ የደፈጣ ጥቃት ፈጽመዋል። ጥቃቱ የተፈጸመው ከወልዲያ ከተማ ተነስቶ የጦር መሳሪያ እና ስንቅ ወይም ሬሽን በመጫን ወደ ሳዋ ሜዳ ቀበሌ በማቅናት ላይ በነበረ የኮንቮይ የጠላት ተሽከርካሪ ላይ ነው እርምጃ የተወሰደው። በዚህ በተወሰደ እርምጃ 8 የብልጽግና መከላከያ ሰራዊት አባላት ተደምስሰዋል። 15 የሚሆኑት ደግሞ በደረሰባቸው ከፍተኛ ጉዳት ምክንያት በወልዲያ ሆስፒታል ገብተው በመታከም ላይ መሆናቸውን የውስጥ መረጃ ምንጮቻችን አረጋግጠውልናል። የብልጽግና አገዛዝ ሰራዊት በደረሰበት ወታደራዊ ምትና የፖለቲካ ኪሳራ በመበሳጨት በሲቪሊያኑ ላይ የአጸፋ እርምጃ ወስዷል። በዚህም መሰረት የአንድ የ9 ዓመት ህፃንና የአንድ አዛውንት ሽማግሌ ህይወት በግፍ ቀጥፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ ህዝባዊና መዋቅራዊ ትግሉን አጠናክሮ እንደሚቀጥልና የንጹሃንን ደህንነት ለማስከበር የሚከፈለውን መስዋዕትነት ሁሉ እንደሚከፍል በድጋሚ እያረጋገጠ ያለ እዛችን ነው። የድርጅቱ የጀርባ አጥንት ሆኖ ከፍተኛ የሆነ ትንቅንቅ ተጋድሎ እያደረገ ያለበት ሁኔታ ነው ያለ። ለዚህም ትልቅ ምስጋና ይገባዋል ማለት ነው። ሌላው ዛሬ በመራቤቴ የአጼ አምደ ጽዮን ኮር በሸዋ ጠቅላይ ግዛት እዝ ስር የሚተዳደረው አጼ አምደ ጽዮን ኮር በመራቤቴ የአየር ወለዱ ሰራዊቱ ከ390 በላይ እማዋራና እናቶች እንዲሁም ህፃናትን በግፍ አስሮ ይገኛል። በዚህም ምክንያት አጸፋዊ እርምጃ ተወስዷል። ዛሬ ሰኔ 9 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ የሬማ ከተማና አካባቢው ነዋሪዎች ላይ የገዢው ብልጽግና ስርዓት 101
101ኛ አየር ወለድ ክፍለ ጦር ከፍተኛ የግፍ የአፈሳ ዘመቻ ከፍቷል። ኮሎኔል ማቴዎስ ማደቦ የሚመራው ነው ይሄ 101ኛ አየር ወለድ ክፍለ ጦር። እንግዲህ ኮሎኔል ማቴዎስ ማደቦ በዛ አካባቢ ማህበረሰብ ላይ የግፍ ሲፈጽም የቆየ በታሪክ ይቅር ሊባል የማይችል በንጹሃን ህዝብ ላይ ግፍ ሲፈጽም የነበረ ኮሎኔል ነው ያገዛዙ ኮሎኔል። እንግዲህ በዚህ በሚመራው ጦር ክፍል ትናንት ሰኔ 8 ቀን 2018 ዓ.ም ቁጥራቸው 395 የሚሆኑ ማዋራ እናቶች፣ ነፍሰ ጡሮች፣ የሚያጠቡ እናቶች ከህፃናቶቻቸው ጋር ጭምር ነው የታሰሩት። አዛውንቶች በግፍ ታስረዋል። በሬማ ከተማ ፖሊስ ጣቢያ ቅጥር ግቢ ውስጥ ይገኛሉ። እነዚህ ንጹሃኖች እየተሰቃዩ ይገኛሉ ማለት ነው። ከታሳሪ ቤተሰቦች እንዳረጋገጥ ነው አገዛዙ ለዚህ ግፍ የሰጠው ምክንያት ባሎቻቸው እያንዳንዳቸው ከዚህ በፊት 94,000 ብር በልተውናል፣ መሳሪያ ይዘው ፋኖን ተቀላቅለዋል፣ ወይ እንዲመጡ አድርጉ፣ ካልሆነም ደብረ ብርሃን ወስደን በተሃድሶ ስም ገንዘብና መሳሪያችንን እንመልሳለን የሚል ዛቻና ማስፈራሪያ እያደረጉባቸው ይገኛሉ። ይህ ዘመቻው የተከፈተው ስርዓቱን በውል ተረድተው ይቅርታ በመጠየቅ የአጼ አምደ ጽዮን ኮር አካል የሆነውን የአጼ ዳዊት ክፍለ ጦርን የተቀላቀሉ የቀድሞ የሚኒሻ አባላት ቁጥር ከ650 በላይ መድረሱን ተከትሎ በአገዛዙ ኃይሎች ላይ በደረሰ ከፍተኛ ድንጋጤ መሆኑን ማወቅ ያስፈልጋል። በደረሰባቸው እንግልት ሳቢያ 2 ነፍሰ ጡር እናቶች ዛሬ ሌሊት 9 ሰዓት ላይ ታመው ወደ ሬማ ጤና ጣቢያ ለሕክምና መግባታቸውንም አረጋግጠናል። ይህ በሴቶች ላይ የተፈጸመው አስነዋሪ ድርጊት የአካባቢውን ሕዝብ ክፉኛ ያስቆጣ ሲሆን የአጼ ዳዊት ክፍለ ጦር አሃዶች ድርጊቱ በተፈጸመ በሰዓታት ልዩነት ውስጥ በሬማ ከተማ አቅራቢያ አጸፋዊ እርምጃ ወስደውበታል። በጠላት ላይ በሰርጎ ገብ ኦፕሬሽን በተወሰደ በዚህ እርምጃ መንገድ መሪ የሚኒሻ አባልና 2 የአገዛዙ 101ኛ አየር ወለድ ክፍለ ጦር አባላት ሲደመሰሱ በርካቶች ላይ ከፍተኛ አካላዊ ጉዳት ደርሷል። አገዛዙ በአስቸኳይ እናቶችን የማይለቅ ከሆነ የከፋ አጸፋዊ እርምጃችን ይቀጥላል ማለት ነው። በዚሁ በሸዋ ጠቅላይ ግዛት ማጀቴና ጨፋ ሮቢት ቀጠና በአባት አርበኞችና በጥምር ኃይሉ መካከል ወይም የአገዛዙ ጥምር ኃይል መካከል በነበረ ከባድ ውጊያ የአገዛዙ ኃይል ሽንፈትን ተከናንቧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር በሚያስተዳድረው ቀጠና ስር ያሉ የአባት አርበኞች ቃኞችና በአገዛዙ ጥምር ኃይል መካከል ትናንት ማለትም ሰኔ 8 2018 ዓ.ም በይፋትና ጥሙጋ ወራጃ ማጀቴና ጨፋ ሮቢት አዋሳኝ ጭሬ የምትባል ነች ልዩ ቦታዋ። ጭሬ ላይ ከፍተኛ ውጊያ ተካሂዷል። በዚህ ውጊያ ላይ የተሳተፉት ከነአን ብርጌድ፣ ከውባንተ ብርጌድ እና ከምኒልክ ብርጌድ በተውጣጡ የአባት አርበኞች ጥቃት የሰነዘሩ ሲሆን ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተነስቶ አማራንና ኦሮሞን በማተራመስ ላይ በሚገኘው የብልጽግና ተልዕኮ በተቀበለው ሚኒሻ ላይ መሆኑን ሊታወቅ ይገባል። የጠላት ኃይል ከኦሮሞ ብሔረሰብ አስተዳደር ሚኒሻ፣ ፖሊስና መከላከያ ሰራዊት ጋር ጥምረት በመፍጠር በአካባቢው አርሶ አደሮችና በአባት አርበኞች ላይ መጠነ ሰፊ ጥቃት ለመሰንዘር አቅዶ የነበረ ሲሆን ዓላማውም ቀደም ሲል በዚህ ቀጠና ሰርጎ በመግባት ከዚህ በፊት እንደሚታወቀው በጣም በርካታ ሰብሎችንና ከብቶችን ወደ ልዩ ዞኑ ተወስደዋል። ከዚህ በፊት በዚህ ቀጠና ሰርገው በመግባት 442 ከብቶችን በመዝረፍ 72 የጤፍ ክምርን ጨምሮ የሙዝ፣ የፓፓያ፣ የአቮካዶና ማንጎ አትክልቶችን በመጨፍጨፍ ያደረሰውን የኢኮኖሚ ውድመት ለመድገም እንደነበረ ሊታወቅ ይገባል። ከዚህ በፊት ያደረጉት ድርጊት ስለሆነ አሁንም ድጋሚ ይህንን እርምጃ ለመውሰድ ነበር የተንቀሳቀሰው። የአባት አርበኞች እስከ ጨፋ ድረስ ዘልቀው በመግባት ጥቃቱን ሙሉ በሙሉ አምክነውታል። ትናንት ከማለዳው ጀምሮ እስከ ምሽት 1 ሰዓት ድረስ በቆየው በዚህ አውደ ውጊያ ጠላት በአባት አርበኞቹ በደረሰባቸው ጉዳት የቁስለኞቹንና የተደመሰሰውን ቁጥር ከፍተኛ በመሆኑ የኬሚሴ ሆስፒታል መጨናነቁን የውስጥ መረጃዎቻችን አረጋግጠዋል። በአሁኑ ሰዓት የአባት አርበኞች የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ በመድረሱ ከፍተኛ ውጥረት ነግሷል። የማጀቴና አካባቢው ማህበረሰብ ማንነታችን፣ መሬታችንና ሰብላችን አይደፈርም በሚል ጽኑ እምነት ራሱን እየተከላከለ እንደሚገኝ በዚሁ መልእክቴን ማስተላለፍ ፈልጋለሁ። በጣም አመሰግናለሁ ሻለቃ አበበ። እንደው በጣም አስደንጋጭ ነገር ነው ያካፈልከን። እንግዲህ ህጻናት ናቸው፣ ወንዶች ልጆች በአብይ አህመድ ወታደሮች እየተደፈሩ ነው የሚለው እጅግ የሚያስደነግጥ ነገር ነው። እንግዲህ ይሄ ሰራዊት ጨካኝ እንደሆነ ከዚህ በፊትም መሰል ግፎችን ሲሰራ እንደነበረ የጭካኔው መጠን ልክ የሌለው እንደሆነ በየጊዜው ይገለጻል። አሁን ደግሞ ኢትዮጵያዊ ጨዋነት በጎደለውና ነውረኝነት በታከለበት በእንደዚህ አይነት እርምጃ በርካታ
በርካታ ህጻናት ልጆች ተደፍረዋል የሚለው ነገር እንዲሁ በቀላሉ የሚታይ አይደለም። በዚህ ጉዳይ ላይ እናንተ የተጠናቀረ በመረጃም በማስረጃም የታጀበ መረጃ ሰነድ የምታቀርቡ ከሆነ ይህንን ሁኔታ ለዓለም አቀፉ ማህበረሰብም ማጋለጥ የሚገባ ጉዳይ ነው። ለማንኛውም በዚህ ጉዳይ ላይ ተጨማሪ ማስረጃዎችን ሰብስባችሁ እንደምታጋሩን ተስፋ አደርጋለሁ። እንግዲህ ይሄ ግፍ መብቃት አለበት። ይሄ ግፍ መቆም አለበት። ከዚህ በላይ እንዲቀጥል ድል ሊሰጠው አይገባም። የአማራ ፋኖ ብሔራዊ ንቅናቄ ይህንን የጣር ጊዜ ይህንን የሲቃ ጊዜ ለማሳጠር ትግል ከገባ ቆይቷል። አሁን በምን አይነት ሁኔታ ላይ እንዳለ ህዝቡ ተስፋ እያደረገ ነው። ከዛሬ ነገም በአገዛዙ ላይ ህዝቡ ተነስቶ የእናንተም ወታደራዊ ትግል ከጀርባ በማገዝ ይህን ስርዓት ማስወገድ ይቻላል የሚለው ተስፋ አሁንም አለ። ግን በእናንተ በኩል አሁንም ባለው ሁኔታ ህዝቡ የሚጠብቀውን ያህል እየሄዳችሁ አይደለም። አገዛዙ ምርጫ የሚመስል ምርጫ አደረግኩ ብሎ ለሚቀጥሉት 5 ዓመታት በኢትዮጵያ ህዝብ ትከሻ ላይ ለመፈናጠጥ እየተመቻቸ ይገኛል፣ እየተዘጋጀ ነው ያለው። ግን በእናንተ በኩል አሁንም እንደዚሁ አንዳንድ ቦታዎች ላይ ከሚታዩ መሰል የድል ዜናዎች ባሻገር ስትራቴጂክ በሆነ መልኩ ስርዓቱን ነቅንቆ የሚጥል ወታደራዊ እርምጃዎች ላይ ገና ብዙ እንደሚቀራችሁ ነው እንግዲህ መታዘብ የሚቻለው። እንደው ይህንን ጣር ለማሳጠር በእናንተ በኩል ምን ታቅዷል? ከዚህ በላይ ገፍታችሁ ሄዳችሁ ይህንን ስቃይና የጨለማ ዘመን ለማሳጠር እንደው ያቀዳችሁት ነገር አለ? ያው እንግዲህ ትግሉ ሂደት ነው። በሂደት እያደር የጎመራ ትግል የዓለም አቀፍ ማህበረሰቡ እየታዘበው ያለ በዚህ በ3 ዓመት ውስጥ አመርቂ ውጤት ያገኘንበት፣ አይደራጁም ሲሉን የተደራጀንበት፣ በመርህ መጓዝ አይችሉም ሲሉን በመርህ የተጓዝንበት፣ ድርጅት መመስረት አይችሉም እያሉ ሲሳለቁብን የነበረ አባይ ማዶ ተሻግረን እያደናገርን እርስ በርስ አባላናቸው ሲሉ የነበሩ ጠላቶችን ጭምር ያሳፈርንበት የትግል ሂደት እንደሆነ ይታወቃል። አሁንም በተመሳሳይ ድርጅት መስርተን በድርጅት መርህ አማካኝነት ወጥ በሆነ መዋቅር እየታገልን ያለንበት ሁኔታ ነው ያለ። ነገር ግን በዚህ ሂደት ባመጣው ትግል በሂደት በተደራጀንበት አግባብ የውስጥ ችግሮች እንኳን ቢኖሩ ያን ያክል የጎላ ችግር የለም። የጎላ ችግር የሚባለውን አልፈ ነው አሁን የመጨረሻው ምዕራፍ ላይ እንደርሳለን። ያን ያክል የጎላ ችግር ባይኖርም ቅሉ ወደፊት ግን በሂደት ህዝባችን የሚፈልገውን የነጻነት ችቦ የሚለኩስበት የነጻነት መብራት የሚያበራበት ጊዜ ሩቅ እንዳልሆነ መጥቀስ ፈልጋለሁ። ስለዚህ በሂደት እዚህ የደረሰ ትግል ነው። ወደፊትም ህዝባችንና ትግሉ የሚፈልገው የሂደት ጣሪያ ላይ ልንደርስ እንደምንችል ትልቅ ማሳያ አካሄዶችን እየሄድን መሆኑን በደንብ ሊታወቅ ይገባል ማለት ነው የምፈልገው። እንግዲህ ሻለቃ አበበ ቀደም ሲል እንዳልኩት ከልክ አልፏል። የግፉ መጠን ምናልባትም ኢትዮጵያዊ ሆኖ በዚህ ዘመን መፈጠርን እስኪጠላ ድረስ ያደረሰ ነው። እንግዲህ በተለይ በአማራ ክልል በመላው ኢትዮጵያም የሚደርሰው ግፍ ተመሳሳይ ነው። በአማራው የበለጠ እየተጠናከረ መምጣቱ አገዛዙ አሁንም ምንም ለውጥ ሳያመጣ በነበረበት በ5 ዓመቱ የጭካኔ ዘመናት ያደረጋቸውን በሙሉ በእጥፍ ድርብ አድርጎ ለመቀጠል እንደፈለገ ነው እየገለጸ ያለው። ስለዚህ ይህንን ነገር በቶሎ መቋጨት እንዴት ይቻላል የሚለው ነገር የብዙዎች ጥያቄ ስለሆነ ነው በተደጋጋሚ እያነሳው ያለው። በአንጻሩ ወታደሩ ያመነበት ውጊያ አይደለም። አንዳንድ የወታደሩ ጭካኔ ብንሰማም እነዚህ ጨካኞች እነማን ናቸው? መከላከያው በሙሉ ተመሳሳይ ነው ማለት አይቻልም። የተለየ ተልዕኮ የተሰጣቸው በአብይ አህመድ እንደሚኖሩ ይገመታል። ነገር ግን በብዛት እየከዱ እንዳለም እጅ ይሰጣሉ፣ ከማሰልጠኛ ካምፕ ይጠፋሉ፣ በብዙ መንገድ ጦርነቱን ያላመኑም እንዳለም ይነገራል። ግን በአጠቃላይ ቁመናው ምን ይመስላል? ይህን ጭካኔም እየሰማን ተጓዳኝ ደግሞ ወታደሩ እየከዳ ወደ ተለያዩ አቅጣጫዎች ወደ እናንተ ጨምሮ እየገባ እንዳለ ነው የምንሰማው። በዚህ ላይ ምንድን ነው ያለው መረጃ? እንግዲህ አገዛዙ በዚህ ሰዓት ተስፋ የሚያስቆርጥ አካሄድ እየሄደ እንደሆነ ከሚመራው ሰራዊት ቀን በቀን በምናገኘው መረጃ መሰረት ማረጋገጥ ችለናል። አገዛዙ በህዝብ ላይ የጭካኔ አረመኔያዊ አካሄድ እየሄደ እንደሆነ በአማራ ህዝብ ላይ ይጀምረው እንጂ በሌሎች የኢትዮጵያ አካሎችም ላይ ጭምር ኢትዮጵያ ላይ በሚገኙ ብሔር ብሔረሰቦችም ላይ ጭምር እያደረገው እንዳለ ግልጽ ማሳያዎች አሉ። ስለዚህ አረመኔ የሆነ ስርዓት ነው። ማንን ሊያስተዳድር እንደሆነ በማይታወቅበት ሁኔታ፣ ማን እንደገዛውን በማይታወቅበት ሁኔታ። በእርግጥ ከዚህ በፊት ጣሊያን እና ሌሎች ኢትዮጵያን ለመውረር የተንቀሳቀሱ አካሎች ኢትዮጵያን ወረዋል። ሲወሩም በውስጥ ባንዳ እንደሆነ ይታወቃል። በባዕድና በባንዳ እንደሆነ ይታወቃል። አሁንም የአብይ አህመድ ስርዓት ወይም አገዛዙ ባንዳ እንደሆነ ይታወቃል። ባዕዳን ደግሞ እየመሩት እንደሆነ ይታወቃል። ድሮን የሚያቀብሉት ተተኳሽ የሚያቀብሉት እነማን እንደሆኑ በግልጽ የዓለም አቀፍ ማህበረሰቡ ያውቀዋል። ስለዚህ ለዚች ሀገር የውስጥ ባንዳ የብልጽግና አገዛዝ እንደሆነ የዓለም አቀፍ ማህበረሰቡ ሊያውቅ ይገባል። ባዕዳውም ጨፍጨፊያ የሚጠቀምበትን ድሮን የሚለግሱት አካላቶች አረብ ኤሚሬትስና ቱርክ፣ ሌሎችም እንደዚሁ ያልጠቀስኳቸው እነዚህ ባዕዳ ናቸው። የውስጥ ባንዳው ደግሞ የስርዓቱ ያገዛዙ ምስለኔዎች ናቸው። ይሄ ስርዓት ሀገሪቱ ወደ ለየላት ውጥንቅጥ እንድትገባ እያደረገ መሆኑን እዚህ ላይ ማየት ይቻላል። ማንን ሊያስተዳድር እንደሆነ በማይታወቅበት ሁኔታ ሙሉ የአማራን ህዝብ እንዳጠቃላይ የኢትዮጵያን ህዝብ ለጭፍጨፋ ለስቃይ እየዳረ
እየዳረገው እንደሆነ የዓለም አቀፍ ማህበረሰቡ እያየው ያለ ትልቅ ጉዳይ ነው። ስለዚህ ይሄን ለህዝብ የማይጨነቅ ስርዓት ለአንድና ለመጨረሻ ጊዜ ለመጣል ሁሉም ኢትዮጵያዊ ለአማራ ህዝብ ብቻ ቆርሶ የሰጠ የለም። የአማራ ህዝብ ብቻ ሞቶ ቢያልቅ ሌላውም ተረኛ ነው፣ ቀጣይ አይቀርለትም። የአማራ ህዝብ በዚህ ልክ በድሮን ኢትዮጵያ ላይ አሉ በሚላቸው ዘመናዊ መሳሪያዎች ሁሉ እየተጨፈጨፈ ያለ ህዝብ ነገ ጠፍቶ ሌላው ማህበረሰብ በሰላም እኖራለሁ ብሎ የሚያስብ ከሆነ ይሄ ሞኝነት ነው። ነገ እሳቱ ሁሉንም ሊበላ እንደሚችል በማወቅ የኢትዮጵያ ብሔር ብሔረሰቦች አጠቃላይ ይህንን አረመኔ የሆነ ስርዓት፣ ይህንን እምነት አልባ እሴት አልባ ባህል አልባ የሆነ ስርዓት ለአንዴና ለመጨረሻ ጊዜ አስወግደን ህዝባችንን እፎይ ልናሰኘው እንደሚገባ ሁላችንም ልንገነዘብ ይገባል የሚል ሀሳብ ነው ማንሳት የምፈልገው። እንግዲህ ሻለቃ አበበ ምርጫ አካሂጃለሁ። ስለዚህ በአማራ ክልል እንግዲህ እናንተም እንደገለጻችሁት በተለያዩ መረጃዎችም እንዳረጋግጥ ነው ከ80 በመቶ በላይ በአማራ ክልል ምርጫው አልተካሄደም ነው። አብይ አህመድ ግን ተካሂዷል። በአማራ ክልል በአግባቡ ተካሂዶ ለምክር ቤት ለክልልም ሆነ ለፌዴራል ምክር ቤት አሸናፊ ሆነናል የሚል ሰነድ ሁሉ ተዘጋጅቶ ለአባላቶቻቸው ሰሞኑን እየበተኑ እንዳለን የሰማ ነው። በአማራ ክልልም እንደዚሁ ምስለኔው አስተዳደር ወጣቶችን ሰብስቦ መርጣቸዋል ብልጽግናን። አሁን የሚያስቸግራችሁ ከፊታችሁ እንቅፋት የሆኑት እነዚህ ታጣቂ ጽንፈኞች ናቸው። ስለዚህ መከላከያው ከዚህ በኋላ ሌሎች ዘመቻዎች አሉ፣ እነሱን ያከናውናል። እናንተ ወጣችሁ እነዚህን ኃይሎች መጋፈጥና መዋጋት አለባችሁ ብሎ ባህር ዳር ላይ ሰብስቦ እንደነበረም ሰማል። ምን ማለት ነው? በደንብ ግልጽ ነው። እንግዲህ የጠላት ፍልስፍናን ለማጋለጥ የሚያስችሉትን አንዳንድ ጉዳዮችን ማንሳት ፈልጋለሁኝ። በጣም በሚያስገርም ሁኔታ የብልጽግናው ስርዓት ወጣቱንና ህዝቡን ለማታለል እና እርስ በርሱ ለማጋጨት የሚጠቀምበትን አካሄድ ይበልጥ ግልጽ ማድረግ ያስፈልጋል ብዬ አምናለሁ። በማስረጃ የተደገፈ ማብራሪያዎችን ማቅረብ ይቻላል። የእጅ አዙር ጦርነት እንደሆነ ነው እኔ የሚሰማኝ። የእጅ አዙር ጦርነት ስልት እና የወጣቶች ሰለባ መሆን የስርዓቱን የማታለያ አካሄዶችን ማየት ይቻላል። ስርዓቱ የራሱ መደበኛ ሰራዊት የፋኖን ክንድ መቋቋም ሲያቅተውና በጦርነቱ ላይ እምነት እያጣ ሲመጣ የአማራን ወጣት ከፋኖ ጋር ፊት ለፊት በማጋጨት የራሱን እድሜ ለማራዘም ይፈልጋል። ለአገዛዙ ግልጽ ነው። ወጣቱን ተዋጉ ብሎ ጥሪ ማድረጉ በተለይ ይሄ ነገር ባህር ዳር ላይ ይመስለኛል የተካሄደው፣ እኔም ሰምቼዋለሁ። ከምስለኔዎቹ ተዋጉ ብሎ ጥሪ ማድረጉ የስርዓቱን መከላከያ ኃይል ውድቀት ለመሸፈንና የአማራን ልጅ በወንድሙ ላይ በማነሳሳት የእርስ በርስ እልቂት ለመፍጠር የታለመ መሆኑን በግልጽ ማወቅ ያስፈልጋል። ይህን በደንብ የሚያስረዳ አካሄድ ነው። ለዛውም የአማራ ህዝብ ወክሎናል ባሉ ምስለኔዎች አማካኝነት ነው የእርስ በርስ ጦርነቱ ከአባይ ማዶ ተሻግረን አንዱን ከአንዱ አባልተን ስልጣናችንን እንይዛለን ባሉት መሰረት ይዘዋል። አማራ ክልልን ወክለናል ብለው የሄዱ ተጋራቢ ፈረሶች ደግሞ ምስለኔዎቹ በዚህ ልክ አሁንም ወጣቱን ተዋጉ እያሉ ጥሪ ማቅረባቸው የስርዓቱን የመከላከያ ኃይል ውድቀት ለመሸፈን ያለመ እንደሆነ ግልጽ ማሳያ። በዚህ ላይ ይህንን በግልጽ ልናየው ይገባል። ሌላው ስርዓቱ የልማት ፕሮፓጋንዳን እንደ ፖለቲካዊ ማደንዘዣ ነው የሚጠቀመው ይታወቃል። የማታለያውን አካሄድ ስንመለከት ስርዓቱ መሰረተ ልማቶችን እያፈራረሰና በህዝቡ ላይ ከፍተኛ በደል እያደረሰ፣ በሌላ በኩል ግን ልማት ልናመጣላችሁ ነው የሚል የውሸት ተስፋ ይነዛል በማህበረሰቡ በወጣቱ ዘንድ። ይህ አካሄድ ህዝቡ መሰረታዊ የህልውናና የነጻነት ጥያቄዎችን እንዲረሳ ለማድረግ የሚነዛ የፖለቲካ ማደንዘዣ ወይም ዲስኩር እንደሆነ ሊታወቅ ይገባል። ግልጽ ነው። ነጻነት የሌለው ህዝብ ሊለማ አይችልም። ሊለማ እንደማይችልና የህዝቡ ጥያቄ ከመሰረቱ የህልውና በህይወት የመኖርና ያለመኖር ጥያቄ መሆኑን ሁላችንም ልናውቀው ይገባል። ይሄ ግልጽ ነው። የአማራ ህዝብ ሌላ ምንም ምክንያት የለውም። በህይወት እንኖር ነው። አትጨፍጭፉን፣ አትግደሉን፣ አታፈናቅሉን ነው ያለው። መጀመሪያ ከልማት በፊት በህይወት መኖር ይቀድማል። ሁላችንም ልናውቀው የሚገባው ጉዳይ ይሄ ነው። የብልጽግና መንግስት በምርጫ ራሱን መንግስት አድርጋለሁ ብሎ ቀቢጸ ተስፋ እንቅስቃሴዎችን ሲያደርግ መቆየቱ ይታወሳል። የብልጽግናው መንግስት ምስረታና የምርጫ ድራማ የማታለያውን አካሄድ ስንመለከት በጥቂት ካድሬዎችና በተወሰኑ እሱ በያዛቸው በሱ ቁጥጥር በሚደረግባቸው አካባቢዎች ምርጫ አካሄድን እያለ ሲደሰኩር እንሰማለን። መንግስት ልንመሰርት ነውም እያለ ነው። ይህንን ፕሮፓጋንዳ ወጣቱ አሁን ያለው አካሄድ ፋኖ ተሸንፏል የሚል እሳቤ ላይ እንዲሆን ወጣቱ የማያውቅ ነው የሚመስላቸው። ፋኖ የተሸነፈ እንዲመስላቸው ለማድረግ ነው። ምርጫ አካሄድን መንግስት ልንመሰርት ነው የሚለው ፕሮፓጋንዳ ወጣቱ ሁሉም ነገር አብቅቶለታል፣ ስርዓቱ ስልጣኑን አደላድሏል የሚል የስነ ልቦና ተስፋ መቁረጥ ውስጥ እንዲገባ ለማድረግ የተፈበረከ ቀልድ እንደሆነ ሊታወቅ ይገባል። ከጅምሩ ምርጫ አካሄዳለሁ ባለበት ክልል ላይ 200 ግንባሮችን ፈጥረን ቀኑ ሙሉ አውደ
ውጊያዎችን አድርገናል። ያገዛዙ ምስለኔዎችን ጭምር ያገዛዙን ወንበር አስጠባቂ ሰራዊት ጭምር ደምስሰናል፣ ማርከናል። ክልሉ ላይ ምንም አይነት ምርጫ እንዳልተካሄደ መቼም ታዛቢ የሌለው የምርጫ አካሄድ ነው። ምርጫ አካሄደናል ብለው የውሸት ፕሮፓጋንዳ ወጣቱን ለመሸወድ ያደረጉበት ጥረት እንዳለ ይታወሳል። ስልጣኑን እንዲያደላድል የታሰበና የታለመ እንደሆነ ሁላችንም ልናውቅ ይገባል። መሬት ላይ ያለው ግን ህዝባዊ አስተዳደሮች በሰፊው እየተገነቡና እንደ አማራ ፋኖ ብሔራዊ ንቅናቄ ህዝባዊ አስተዳደሮች በሰፊው እየተገነቡና የጠላት ፍልስፍናና አጠቃላይ አካሄዱ እየፈረሰ መሆኑን ሁላችንም ልናውቀው የሚገባ ሀቅ እንደሆነ የዓለም አቀፍ ማህበረሰቡ ሊያውቅልን ይገባል። የሰራዊቱን መክዳትና መሸነፍ ለመደበቅ የሚደረግ የሐሰት ትረካም ጭምር ነው። በተለይ በብልጽግናው ስርዓት ላይ በርካታ ኃይሉ እየከዳ ሽንፈቱን እያረጋገጠ በርካታ ኃይሉም እየተደመሰሰበት እያየ ስለሆነ አማራ ምድር ላይ የገባው ኃይል ሁሉ እየከዳ ፋኖን እየተቀላቀለ የሚገኝበት ሂደት አለ። በዚህ ሂደት ላይ የገዢው አካል ሰራዊት አባላት በጦርነቱ ዓላማ ባለማመናቸውና የአገዛዙ ፍልስፍና በመክሸፉ ምክንያት በብዛት እጅ እየሰጡ ይገኛል። አገዛዙ እየሄደበት ያለው መንገድ ልክ እንዳልሆነ ሲገባቸው በርካታ የሚኒሻ አባላት ለምሳሌ እንኳን በሸዋ ጠቅላይ ግዛት መራቤቴ አውራጃ ላይ በጣም በርካታ የሚኒሻ አባላት ፋኖን ተቀላቅሏል። ከ600 ምናምን በላይ የሚኒሻ አባላት ፋኖን ተቀላቅሏል። በዚህም ከፍተኛ የሆነ መደናገጥ ውስጥ ገብቷል። በማቴዎስ ማደቦ የሚመራው ክፍለ ጦር ማለት ነው። ለዛም ነው የከዱ ቤተሰቦች ህፃናት፣ አዛውንቶችን አፍኖ ወስዶ ፖሊስ ጣቢያ ግቢ ላይ አጉሯቸው ያለ ማለት ነው። በአራቱም ግዛት ላይ በጎንደር ጠቅላይ ግዛት በላይ እዝ በኩል እየከዳ ያለ የጠላት ኃይል አለ ወደ ፋኖ እየተቀላቀለ። በወሎ ቤት አማራ ምኒልክ እዝ በኩልም እንደዚሁ በተመሳሳይ በጣም በርካታ የጠላት ኃይል እየፈለሰ ፋኖን እየተቀላቀለ ያለበት ሁኔታ ነው ያለ። በጎጃም በቴዎድሮስ እዝ እንደዚሁ በጣም በርካታ የጠላት ኃይል ጥምር ጦር ነው የሚለው ኃይል እየፈለሰ ፋኖን እየተቀላቀለ ያለበት ሁኔታ እንዳለ በዚሁ ጠቀስ አድርጌ ማለፍ ፈልጋለሁ። ይህንን ታላቅ ሽንፈት ለመሸፋፈንና የወደቀውን የሰራዊት ሞራል ለመጠገን ሲባል ወጣቱን ሰብስቦ በተለይ ባህር ዳር ላይ ስብሰባ ያደርጓል ማለት ነው። ወጣቱን ሰብስበው የሐሰት ድል ትረካዎችን፣ የፋኖን ክብር የሚያጠለሹ ወሬዎችን ጭምር በአማራው ወክያቸዋለሁ ባለው ምስለኔዎቹ አማካኝነት ሲነዙ እንሰማለን፣ እናያለን። ግን ደግሞ ህዝባችን እየሳቀ ነው የሚያዳምጠው። ወጣቱም ጭምር ይሄንን መሬት ላይ ያለው ነባራዊ ሁኔታ ጠንቅቆ ስለሚያውቀው እያዘነም እየሳቀም ምን ያክል መንግስት አልባ እንደሆነች፣ ምን ያክል ስርዓት አልበኝነት የሰፈነባት ሀገር እንደሆነች እየታዘበ ወጣቱ ውሸት ወሬዎቻቸውን እየታዘበ ቁጭ ብሎ ያለበት ሁኔታ እንዳለ ነው። በጣም በርካታ ኃይል ይታወቃል በትግል ላይ ነው ያለው አማራ ክልል ላይ። ግን ደግሞ ስርዓቱ በተቆጣጠራቸው አካባቢዎች ላይ በጣም የተወሰኑ ወጣቶች ይኖራሉ። እነዛን የተወሰኑ ወጣቶች ወደ ጦርነት ለመማገድና ከወንድሞቻቸው ጋር እርስ በርስ ለማዋጋት የታቀደ እቅድ ነው የውሸት ፕሮፓጋንዳዎችን ይዞ ሄዶ የሚግታቸው። እነዚህም ወጣቶች ጠንቅቀው ያውቁታል በዙሪያቸው ያሉ። ምናልባት እንኳን እንደ አንዲት ወረዳ እንኳን አገዛዙ ይዣለሁ ቢል አንድ ወይም ሁለት ቀበሌ ነው። የአንድ ወረዳ 28 ቀበሌ ሊኖሩት ይችላሉ። የአንድ ወረዳ 18 19 ቀበሌ ሊኖሩት ይችላሉ። ግን ከ18 ከ19 ቀበሌ ውስጥ 17ቱ በፋኖ ቁጥጥር ስር ነው። ለምሳሌ ይፋታ አውራጃ አንጾኪያ ገምዛ ወረዳን ብናይ በወረዳው ላይ 13 ቀበሌ አለ። ከ13 ቀበሌ 12ቱ ቀበሌ በፋኖ ቁጥጥር ስር ነው። እዚህ ወረዳ ላይ ግን ሙሉ የምርጫ ሂደት አድርገናል፣ ምርጫው በተሳካ ሁኔታ ተጠናቋል ብለው እንደ ወረዳ በእነሱ ራሳቸው በወረቀት የሞሉትን ኮረጆ ሪፖርት አድርገዋል። በጣም በሚያሳዝኑ አይነት ምን ያክሉ ውሸታሞች እንደሆኑና ይህንን ውሸት ደግሞ ስርዓቱ ተቆጣጥሮ የያዛት አንዲት ቀበሌ በየግዛቱ ላይ ያሉ አንዲት ቀበሌዎችን ላይ ያለው ወጣት የስርዓቱን ውሸታምነት ጠንቅቆ ያውቃል። እንደው በጥቅሉ የብልጽግና አካሄድ ወጣቱን የጦርነት ማገዶ የማድረግ በልማት ስም ነፃነትን የመንጠቅና በምርጫ ድራማ ህዝብን የማታለል የተለመደ ስልት እንደሆነ ሁሉም ያውቀዋል። ነገር ግን መሬት ላይ ያለው እውነት የጠላት እንቅስቃሴ የጠላት የውሸት አካሄድ መክሸፉንና የህዝቡ ነፃነት ጉዞ ወደኋላ እንደማይመለስ ያረጋገጠ አካሄድ እየሄድን እንደሆነ በዚሁ መጥቀስ ፈልጋለሁ። ጋዜጠኛ መሳይ በጣም ነው የማመሰግነው። አርበኛ ሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ።